ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ዜሌንስኪ በማናቸውም ድርድሮች ውስጥ የማይታለፉ ቀይ መስመሮችን ይፋ አደረጉ። ፕሬዝዳንቱ ዛሬ እንደተናገሩት ከሩሲያ ጋር ሊደረጉ በታቀዱ ድርድሮች ውስጥ የማይጣሱ ቀይ መስመሮች አሉ። ጦርነቱን ለማስቆም በሚደረገው ድርድር አንደኛው ቀይ መስመር በሩሲያ የተያዙ መሬቶችን የተመለከተ መሆኑን የገለጹት ዜሌንስኪ በወረራ የተያዙ ግዛቶቻችን የሩሲያ መሬቶች እንደሆኑ አድርገን እውቅና አንሰጥም ብለዋል። ዜሌንስኪ ዛሬ በቸርኒቭ ግዛት ተገኝተው ለአካባቢ አመራሮች ባደረጉት ንግግር ሁለተኛ ቀይ መስመር ያሉትን ደግሞ የጦር ኃይላቸውን ለመቀነስ እንደማይስማሙ ነው ሲናገሩም፣ የኛ ዓላማ ጠንካራ የጦር ኃይል መገንባት ነው። ስለዚህም ይህንን ኃይላችን የመቀነስ ጥረትም ቀይ መስመር ውስጥ ከተነዋል ብለዋል። ዜሌንስኪ እንዳሉት በሩሲያ የተወረሩት መሬቶች በሙሉ ማስመለስን ቅድመ ሁኔታ ውስጥ አያስገቡትም። መሬቶቹ የሩሲያ ናቸው ብለው እውቅና ባይሰጡም አንዳንድ ቦታዎች አሁን ባሉበት ሁኔታ ለመደራደር ፈቃደኛ መሆናቸውን ገልጸዋል። ጨምረውም ከድርድሩ በኋላ ወደፊትም በዲፕሎማሲያዊ መንገድ እንደምናስመልሳቸው ተስፋ አለኝ ማለታቸውን ዘግቧል። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የንግድ አጋሮች ላይ ታሪፍ ቢጥሉም ሩሲያ በዝርዝር ውስጥ አልተካተተችም። በዚህ ምክንያቱም አሜሪካ በሩሲያ ላይ የጣለችው የቅድመ ማዕቀብ ትርጉም ያለውን የንግድ ልውውጥ ስለሚከለክል ነው በማለት የዋይት ሀውስ የፕሬስ ጸሐፊ መናገራቸውን ዘግቧል። ሆኖም ከአሜሪካ ጋር ያነሰ የንግድ ልውውጥ ያላቸው እንደ ሶሪያ ያሉ ሀገራት የትራምፕ ታሪፍ ተጥሎባቸዋል። ሶሪያ በባለፈው ዓመት ወደ አሜሪካ $11 ሚሊዮን የሚያወጡ ምርቶችን መላኳን የተባበሩት መንግስታት ድርጅት መረጃ ዋቢ አድርጎ ትሬዲንግ ኢኮኖሚክስ የተሰኘው ተቋም አስፍሯል። ሩሲያ በአውሮፓውያኑ 2022 በዩክሬን ላይ የፈጸመችው ወረራ ተከትሎ አሜሪካ መጠነ ሰፊ ማዕቀብ ጥላለች። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በሩሲያ ላይ የተከተሉት ፖሊሲ መሻሻል አሳይቷል። ትራምፕ በዩክሬኑ ጦርነት ለማስቆም ቅድሚያ ሰጥተዋል። የተኩስ አቁም ስምምነት ላይ ለመድረስ ድርድር በቀጠለበት በአሁኑ ወቅት አንደኛ ከፍተኛ የሩሲያ ባለስልጣን ከትራምፕ አስተዳደር ጋር ለመወያየት ዋሽንግተን ይገኛሉ። ባለፈው ወር ትራምፕ የሩሲያን ፕሬዝዳንት ቭላዲሚር ፑቲን በተኩስ አቁም ስምምነት ካልተስማሙ የሩሲያ ዘይት በሚገዙ ሀገራት ላይ 50% ታሪፍ ይጠብቃቸዋል በሚል አስጠንቅቀው ነበር። በሩሲያ ላይ ታሪፍ አልተጣለም። ይህ ለየት ያለ ስፍራ ስለተሰጠን አይደለም፣ ምዕራቡ ዓለም ማዕቀብ በሀገራችን ላይ ቀድሞውን ስለጣሉ ብቻ ነው ሲል ዘግቧል። በሩሲያ በታሪፍ ዝርዝር ውስጥ አለመካተቱ አብዛኛው ምዕራባውያን ያናደደ ነው ሲል ዘግቧል። በርካታ በክሬምሊን ቁጥጥር ስር ያሉ መገናኛ ብዙሃን የሩሲያና ቤላሩስ ጋራ የንግድ ልውውጥ የለንም፣ ማዕቀብ ተጥሎባቸዋል በማለት የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴን ጠቅሰዋል። አሜሪካ በአውሮፓውያኑ 2024 $3.5 ቢሊዮን የሚያወጡ ምርቶችን ከሩሲያ ማስገባቷ የአሜሪካ ንግድ ጽሕፈት ቤት የተሰኘው መረጃ ያስረዳል። አሜሪካ ከሩሲያ በዋነኝነትም ያስገባችው ማዳበሪያ፣ የኒውክሌር ነዳጅና ብረቶችን መሆኑን ትሬዲንግ ኢኮኖሚክስ እና የሩሲያ ሚዲያዎች ሪፖርት አድርገዋል። አንዳንድ የሩሲያ ሚዲያዎች በተለያዩ በአውሮፓ ላይ የተጣለውን ታሪፍ በምጸትና በመዘባበት ነው የዘገቡት። ዩክሬን በበኩሏ ወደ አሜሪካ በምትልካቸው ምርቶች ላይ 10% ታሪፍ ተጥሎበታል። የሀገሪቱ ተቀዳሚ ምክትል ጠቅላይ ሚኒስትር አዲሱ የአሜሪካ ታሪፍ በአብዛኛው አነስተኛ አምራቾችን ይጎዳል ብለዋል። በተጨማሪም ዩክሬን የተሻሉ ውሎችን ለማግኘት ጥረት እያደረገች ነው ብለዋል። በአውሮፓውያን 2024 ዩክሬን ለአሜሪካ $874 ሚሊዮን የሚያወጣ ምርቶችን ስትልክ ከአሜሪካ ያስገባችው ደግሞ $3.4 ቢሊዮን ምርቶች እንደሆነ ምክትል ጠቅላይ ሚኒስትሯ ገልጸዋል። ዩክሬን ለአሜሪካ እንደ ታማኝ አጋርና ደጋፊ የምትሰጠው ብዙ ነገር አላት ያሉት ጠቅላይ ሚኒስትሯ አክለውም ፍትሃዊ ታሪፍ ሁለቱንም ሀገራት ይጠቅማል። በአሜሪካና ዩክሬን መካከል ያለውን የንግድ ልውውጥ አነስተኛ ቢሆንም አሜሪካ ከሩሲያ ጋር ለሚደረገው ጦርነት ከፍተኛ የቁሳቁስ ድጋፍ ለዩክሬን አደርጋለች። ትራምፕ ሀገራቸው ለዩክሬን ያደረጋቸውን ድጋፍ ከ300 እስከ $350 ቢሊዮን የሚያወጣ ነው ሲሉ ይከራከራሉ። የአሜሪካ መከላከያ ሚኒስቴር በበኩሉ ሀገሪቱ በአጠቃላይ በአውሮፓ ለምታደርገው ስልጠናና የመከላከያ ክምችቷን ለመሙላት የፈጀው $182.8 ቢሊዮን ነው ብሏል። አሜሪካ እስካሁን ላደረገቻቸው ድጋፍ እንዲሁም ጦርነቱ ሰላማዊ እልባት እንዲሰጠው ዩክሬን ማዕድናት እንድትሰጣት እየጠየቀች ትገኛለች። ትራምፕ ኢራን ከአሜሪካ ጋር በቀጥታ መነጋገር እንደምትፈልግ አስባለሁ አሉ። ዶናልድ ትራምፕ ኢራን ከአሜሪካ ጋር በቀጥታ ለመነጋገር ልትስማማ እንደምትችል ጠቁመዋል። የዩኤስ ፕሬዝዳንት ሐሙስ ዕለት ለጋዜጠኞች በሰጡት መግለጫ አስተዳደራቸው ከቴሄራን ጋር የፊት ለፊት ዲፕሎማሲያዊ መፍጠር ተስፋ ይመስላል ያለው ዘገባው ቀጥተኛ ንግግሮች ቢሆንም የተሻለ ይመስለኛል ብለዋል። ትራምፕ በፍጥነት ይሄዳል ብዬ አስባለሁ። ኢራናውያን አሸማጋዮችን ፈልገው ነበር።
ይህ ካሁን በኋላ ይሆናል ብዬ አልገምትም ብለዋል ትራምፕ። ባለፈው ወር የትራምፕ አስተዳደር የኢራንን የኒውክሌር መርሃ ግብር በተመለከተ ድርድር እንዲደረግ ለኢራን መንግስት ደብዳቤ መላኩ የሚታወስ ነው። ይህ ካልሆነ ግን አሜሪካ በኢራን ላይ ወታደራዊ ጥቃቶችን እንደምፈጽም በጊዜው ሲያስፈራሩ ነበር። ቴህራን ከዚህ ቀደም በዋሽንግተን ጋር ቀጥተኛ ውይይትን ውድቅ አድርጋለች። ይሁን እንጂ ተዘዋዋሪ ድርድርን ግን ክፍት እንደሆነ ተናግራለች። ኢራን በእርግጥ አቋሟን ቀይራ ወይም ትራምፕ ስለ ቴህራን አቋም እየገመቱ እንደሆነ ግልጽ አይደለም ብሏል። የዩናይትድ ስቴትስ አስተዳደር የሀገሪቱን በተለይ ወደ ቻይና የምትልከውን የነዳጅ ዘይት ሙሉ በሙሉ ለማፈን በማለም በኢራን ላይ ማዕቀብ ሲከማች ቆይቷል። በዛምቢያ ዋና መዲና ሉካስ በቅርብ የተሰሙ ተደጋጋሚ የህፃናት መደፈር ሪፖርት ምክንያት የአደባባይ የተቃውሞ ሰልፍ ተካሂዷል። ባለፉት 2 ወራት ዛምቢያውያን ሞትንም ባስከተሉ በበርካታ የህፃናት መደፈር ሪፖርቶች ደንግጠዋል። በጣም ዘግናኝ ከሆኑት ሪፖርቶች መካከል ለካንሰር ሕክምና ሆስፒታል የተኛችውን የ7 ዓመት ልጁን የደፈረ አባት ይገኝበታል። የ5 ዓመት ልጅ በ4 ወንዶች በቡድን መደፈርን ጨምሮ የ6 ዓመት ልጁን መደፈርን ኪንታሮት እና የአባላዘር በሽታ ያስያዘ አባት ታስሯል። የዛምቢያ ፍትህ ሚኒስትር ፕሪንሰስ ካሱኑ ዙሉ መደፈርን ለመከላከልና ህፃናትን ከጥቃት ለመጠበቅ የደፋሪዎችን ብልት መቁረጥ የመሰለ ከመጠን በላይ እርምጃ እንዲወሰድ ጥሪ አቅርበዋል። ሪፖርቶችን ተከትሎ ሐሙስ ዕለት ከሲቪል ማህበረሰብ ድርጅቶች፣ ሙዚቀኞችና ግለሰቦች የተቃውሞ ሰልፍ በማድረግ መንግስት የህፃናት ደፋሪዎች ላይ ከባድ ቅጣትን የሚጥሉ ህጎችን እንዲወጣ ጠይቀዋል። ለምክትል ፕሬዝዳንት በደረሰ የፊርማ ስብስብ በህፃናት መደፈር የተጠረጠሩ ሰዎች ዋስትና እንዲከለከሉ የህግ ለውጥ እንዲደረግም ጠይቀዋል። ምክትል ፕሬዝዳንቱ ጉዳዩ ሁሉንም የዛምቢያ ዜጋ የሚያሳስብ በመሆኑ አቋም በመያዝ አለበት ሲሉ ምላሽ ሰጥተዋል። በተቃውሞ ሰልፉ የተሳተፈች ሙዚቀኛ ለልጆቻችን ደህንነት ያለውን አካባቢ ልንፈጥር ይገባል ስትል ተናግራለች። ሲስታዲ በሚል ስም የምትታወቀው ሙዚቀኛ ህፃናት ደፋሪዎች ብልታቸው ሊቆረጥ ይገባል ያለችም ሲሆን ይህም ለህፃናት ደህንነት ሲባልና ከወንድነት ክብራቸው መገፈፍ ያስፈልጋቸዋል ምክንያቱም አይገባቸውምና ብላለች። እንደ አውሮፓውያን አቆጣጠር በ2024 3 ወራት ብቻ በዛምቢያ ከህፃናት ጾታዊ ጥቃት ጋር የተያያዙ ከ10,000 የሚበልጡ ሪፖርቶች ተመዝግበዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለሕክምና በዱባይ እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንት አቶ ጌታቸው ረዳ እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎችን እየተከታተሉና እየፈረሙ እንደሚገኙ ገልጸዋል። በቀጣይ ትግራይን ማንም ይምራት ብዙ አያሳስብም ያሉት ፕሬዝዳንቱ ማንኛውንም የትግራይ መሪ ከፌዴራል መንግስት በመቀራረብና በመመካከር የፕሪቶሪያ የሰላም ስምምነት በማክበር ግዛታዊ አንድነትና ተፈናቃዮችን ወደ ቀያቸው እንዲመለሱ መስራት አለብን ብለዋል። የፌዴራል መንግስት ለፕሪቶሪያ የሰላም ስምምነት ተገዢ መሆን ከፌዴራል መንግስት ውጪ ያሉ ታጣቂዎች ከትግራይ እንዲወጡ መስራት አለብን ሲሉ አስገንዝበዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት አመራሮችን ተጠያቂ ያደረጉም ሲሆን ይህንን ሀቅ በመቀበል ለዚህ ውድቀት የዳረገንን አስተሳሰብ መቀየር የትግራይን ችግር ይፈታል ብለዋል። ያለው በእድሜ የገፉ አመራር በ20 እና በ30 ዓመት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲሉ አክለዋል። ትግራይ ደጋግመው ወደ ስህተት በዘፈቋት አመራሮች መመራት የለባትም በማለት አሳስበዋል። ፕሬዝዳንት አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው ገልጸዋል። 200 ብር ጉቦ ተቀብለዋል የተባሉት ኢንስፔክተር ተያዙ። በጉለሌ ክፍለ ከተማ ወረዳ 7 ልዩ ቦታው ሰሜን መዘጋጃ ቤት ኢንስፔክተር ኤርሚያስ ኤርጌኖ የተባለው የፖሊስ አባል በፖሊስ ተሽከርካሪ ውስጥ ሆኖ 200 ብር ኖት ሲቀበል የሚያሳይ የተንቀሳቃሽ ምስል በማህበራዊ ሚዲያ መዘዋወሩን መነሻ ባደረገ መረጃ ግለሰቡን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የጉለሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። በማህበራዊ ሚዲያ የተለቀቀውና ተንቀሳቃሽ ቪዲዮ አባሉ በተሽከርካሪ ውስጥ ተቀምጦ ሪሲት እየሰጠ የ200 ብር ኖት ጉቦ ሲቀበል የሚያሳይ ነው። በፖሊስ አገልግሎት አሰጣጥ ተገልጋዩን የሚያማርሩና የተቋሙን መልካም ገጽታ ከሚያበላሹ ህገወጥ ተግባራት ውስጥ ጉቦ መቀበል አንዱ መሆኑን የገለጸው ፖሊስ ህገወጥ ተግባር በሚፈጽመው አመራርም ሆነ አባላት ላይ እየወሰደ ያለው እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል።